ሰላም እንዴት ሰነበታችሁ? ዛሬ ዓለም አቀፍ መረጃዎችን ይዘንላችሁ ቀርበናል። ዛሬ የተሰሙ ሰበር መረጃዎችም አሉን። ኬንያ እየነደደች ነው ይለናል። የተቃውሞ ሰልፉ ወደ ሌላ ምዕራፍም እየተሸጋገረ ነው። ዝርዝር መረጃ አለን። በኮንጎ በአስፈሪ ሁኔታ ኢቦላ እየተዛመተ ነው። ድንበሮች እየተዘጉ ነው። ዝርዝር መረጃ አለን። አሜሪካ በኢራን ላይ ያሰበችውን ጥቃት ለጊዜው ብትተወውም አሁንም በቀጠናው ውጥረቶች ተባብሰዋል ይለናል የዛሬው ዘገባችን። ለእያንዳንዱ ዜና ዝርዝር መረጃ አለን። አብራችሁን ቆዩ። በኬንያ ሞምባሳ ከተማ በነዳጅ ዋጋ ጭማሪ ምክንያት በተቀሰቀሰ አድማ የትራንስፖርት አገልግሎት መስተጓጎሉ ተገለጸ። በነዳጅ ዋጋ ጭማሪ ምክንያት በሞምባሳ የትራንስፖርት አገልግሎት ተስተጓጉሏል። በተንቀሳቃሽ ምስል እንደሚታየው የሰልፉ ተቃዋሚዎች የመጓጓዣ እገዳ ማድረጋቸው የተገለጸ ሲሆን ይህን ጥሰው በተገኙ አሽከርካሪዎች ላይ ማዋከብ የተደረገ ነው። በኬንያ ሁለተኛዋ ትልቅ ከተማ በሆነችው ሞምባሳ በነዳጅ ዋጋ ጭማሪ ላይ የተቃወሙ ሰልፎች መንገዶችን በመዝጋታቸውና የሞተር ሳይክል ታክሲዎችን ወይም ቦዳ እንቅስቃሴን በመግታታቸው የከተማዋ የትራንስፖርት አገልግሎት ሙሉ በሙሉ መስተጓጎሉ ተገለጠ። የኬንያ መንግስት በነዳጅና በዲዝል ላይ ከፍተኛ የዋጋ ጭማሪ ማድረጉን ተከትሎ የትራንስፖርት ዘርፍ ተዋናዮችና ነዋሪዎች የሥራ ማቆም አድማ አድርገዋል። የተቆጡት ሰልፈኞች ዋና አውራ ጎዳናዎችን በመዝጋትና ጎማዎችን በማቃጠል የተቃውሞ ድምጻቸውን አሰምተዋል። በተለይም በከተማዋ ለህዝብ ትራንስፖርት ትልቅ ሚና የሚጫወቱት የሞተር ሳይክል ታክሲ አሽከርካሪዎች ወደ ስራ እንዳይገቡ መከልከላቸው የነዋሪዎችን የዕለት ተዕለት እንቅስቃሴ ይበልጥ እንዳሻከረው ተጠቁሟል። በዋጋ ጭማሪው የተማረሩት አሽከርካሪዎች መንግስት የወሰደውን የዋጋ ማስተካከያ እርምጃ በአስቸኳይ እንዲያጤነውና ማሻሻያ እንዲያደርግ እየጠየቁ ይገኛሉ። የነዳጅ ዋጋ መጨመር በሌሎች መሰረታዊ ሸቀጦችና አገልግሎቶች ላይ የዋጋ ንረትን ያስከትላል በሚል በህዝብ ዘንድ ከፍተኛ ስጋት የፈጠረ ሲሆን በከተማዋ የተፈጠረውን አለመረጋጋት ተከትሎ የጸጥታ አካላት ሁኔታውን ለመቆጣጠር ጥረት በማድረግ ላይ መሆናቸው ታውቋል። ወደ ሌላኛው ዜናችን ስንሻገር ኢቦላ በአዲስ መልክ አገርሽቷል ይለናል። ሀገራትና የዓለም ጤና ድርጅትም መግለጫ እያወጡ ነው። የኢቦላ ስርጭትን ለመግታት ኡጋንዳ ድንበር ላይ ጥብቅ የጤና ቁጥጥርም ጥላለች። በጎረቤት ኮንጎ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የተቀሰቀሰውንና በከፍተኛ ፍጥነት እየተስፋፋ ያለውን የኢቦላ ወረርሽኝ ተከትሎ ኡጋንዳ በድንበር አካባቢዎቿ ላይ ጥብቅ የጤና ቁጥጥር ማድረጓን አስታውቃለች። ቫይረሱ ወደ ሀገሪቱ ሊሻገር ይችላል የሚል ከፍተኛ ስጋት በመፈጠሩ በምዕራብ ኡጋንዳ የሚገኙ የጤና ባለሙያዎች በድንበር ማጠናከሪያ ጣቢያዎች ላይ የሰውነት ሙቀት ምርመራና የንጽህና መጠበቂያ እርምጃዎችን በስፋት እየተገበሩ ይገኛሉ። በዲአርሲ የተከሰተው ይሄ የኢቦላ ወረርሽኝ እስካሁን ድረስ ከ130 በላይ ሰዎች ህይወትን የቀጠፈ ሲሆን የዓለም ጤና ድርጅት ወረርሽኙን ዓለም አቀፍ የጤና አስቸኳይ ጊዜ አዋጅ በማወጅ ከፍተኛ ስጋት መደቀኑን ገልጿል። የኡጋንዳ የጤና ጥበቃ ሚኒስቴር በሽታው ወደ ሀገር ውስጥ እንዳይገባ ለመከላከል ከድንበር ቁጥጥር ባለስልጣናት ጋር በቅንጅት እየሰራ መሆኑንና በድንበር አካባቢ የሚኖሩ ማህበረሰቦችም አስፈላጊውን ጥንቃቄ እንዲያደርጉ ማሳሰቢያ ሰጥቷል። ዩናይትድ ስቴትስ በኢራን ላይ ያቀደችውን ወታደራዊ ጥቃት ብታዘገይም በቀጠናው ያለው ወታደራዊ ውጥረት ግን አሁንም እንደቀጠለ መሆኑ እየተነገረ ነው። ዩናይትድ ስቴትስ በኢራን ላይ ለመሰንዘር አቅደው የነበረውን ወታደራዊ ጥቃት ለጊዜው ማስተላለፏ ቢነገርም በመካከለኛው ምስራቅ ለጊዜው የተከሰተውን ችግር ለማርገብ ሁኔታዎች እየሄዱ ነው። አሁን ላይ ግን በከፍተኛ ሁኔታ ጉዳዩ እየፈጠነና እየጋለ እንደሆነ ተሰምቷል። በአካባቢው የሚታዩት የጦር መሳሪያ ዝውውሮች፣ የሎጂስቲክስና ስምሪቶችና የኃይል ዝግጅቶች በቅርበት እየተከታተሉ መሆናቸው ተገልጿል። የቀጠናው ሁኔታን የሚከታተሉ የዜና ምንጮች እንደጠቆሙት ጥቃቱን የማዘግየቱ ውሳኔ በዝግ በሮች በኩል የሚደረጉ ድርድሮች እስከሚጠናቀቁ ድረስ የተወሰደ ጊዜያዊ እርምጃ ነው ይለናል የሮይተርስ ዘገባ። ይሁን እንጂ የዩናይትድ ስቴትስ እና የአጋሮቿ ወታደራዊ ኃይሎች አሁንም ቢሆን በከፍተኛ ዝግጁነት ላይ እንደሚገኙ ተመልክቷል። የፖለቲካ እና የወታደራዊ ተንታኞች በበኩላቸው አሁን እየተካሄደ ያለው ድርድር ዋሽንግተን ተቀባይነት ያለው ስምምነት ስትል የምትጠራውን ውጤት ማምጣት ካልቻለ ወታደራዊ ጥቃቱ ያለምንም ቅድመ ማስጠንቀቂያ ሊሰነዘር እንደሚችል አስጠንቅቋል። ፕሬዝዳንት ትራምፕ ቀደም ሲል የሰጡት መግለጫ የታቀደው ጥቃት በባህረ ሰላጤው ሀገራት መሪዎች ጥያቄ መሰረት ለጊዜው እንዲቆም ቢደረግም የሀገሪቱ መከላከያ ሰራዊት በማንኛውም ቅጽበት በኢራን ላይ መጠነ ሰፊ ጥቃት ለመሰንዘር ሙሉ ዝግጁነት እንዲጠብቅ መመሪያ መስጠታቸውን አስታውቀዋል። ዲፕሎማሲያዊ
ጥረቶች ከወታደራዊ የጊዜ ሰሌዳዎች ጋር የተቀዳደሙ ባሉበት በዚህ ወቅት አሁን ያለው ሁኔታ በመካከለኛው ምስራቅ ቀጠና ፈጣን የጦርነት ማገርሸት ሊያስከትል ይችላል የሚለው ስጋት በዓለም አቀፍ ማህበረሰብ ዘንድ ይበልጥ እየናረ መጥቷል ይለናል የዛሬው ዘገባችን። ወዳጅ አድማጮቻችን በያላችሁበት ሰብስክራይብ እያደረጋችሁ ቻናላችን እንድታሳድጉልን እንጠይቃለን። ሰላም ሁኑልን፣ ሰላም ቆዩልን።